አርእስተ ዜና ደብረ ነገስት አብርሃ ወአጽብሃ ገዳም በዩኔስኮ ተመዝግቦ ለቱሪዝም መስህብነት እንዲውል ሊሰራበት ይገባል ሲሉ በዓሉ ለማክበር በስፍራው የተገኙ አማኞች ገለጹ። ጥንታዊ የአብርሃ ወአጽብሃ ገዳም ጨምሮ 4 የትግራይ ገዳማት ለመጠገን ከጣሊያን መንግስት የ1.7 ሚሊዮን ዩሮ ድጋፍ መገኘቱን የትግራይ ባህልና ቱሪዝም ቢሮ አስታወቀ። በሜክሲኮ ባጋጠመው የጎርፍ አደጋ 64 ሰዎች ለሞት መዳረጋቸውና በደርዘን የሚቆጠሩ ሰዎች ደግሞ ደብዛቸው መጥፋቱ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ከዲደብሊው ኢንተርናሽናል ቀጥታ ስርጭት የሚተላለፍላችሁ የምሽት አንድ ሰዓት ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ሰለሞን ግርማይ ነኝ። ቆይታችሁ ከኛ ጋር እንዲሆን በክብር እየጋበዝኩኝ ቀዳሚ ወዳደረግነው ዜና ማለፍኩ። ከነገስታት አብርሃ ወአጽብሃ ፍቅር ሰላምና መግባባት በመማር መሪዎች ህዝባቸውን በማዳመጥ የህዝቡን ችግሮች በመፍታት ዘላቂ ሰላም ለማስፈን ሊሰሩ ይገባል ሲሉ ብፁዕ አቡነ አረጋዊ ተናገሩ። የአብርሃ ወአጽብሃ በዓል ዛሬ በታላቅ ሃይማኖታዊ ድምቀት የተከበረ ሲሆን በበዓሉ አከባበር የተገኘው የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር በበኩላቸው ገዳሞችና ቅርሶችን ጥበቃና እንክብካቤ አግኝተው የቱሪዝም ማዕከል እንዲሆኑ እየተሰራበት ነው ሲሉ ተናግረዋል። ርግበ ገብረትንሳኤ ተጨማሪ አላት። ቅዱሳን ሲሆኑ ነገስታት ነገስታት ሲሆኑ ቅዱሳን መንትዮቹ ኢዛና ሲዛና በክርስትና ስማቸው አብርሃ ወአጽብሃ ከአባታቸው ንጉስ ታይዜራ ኢዛና ወይም ሳይፋር አድና ከእናታቸው ንግስት አህያዋ ወይ ደግሞ ሶፊያ በስለት የተወለዱት እነዚህ ፍሬዎች አባታቸው ካረፉ በኋላ በህዝቡ ፍላጎትና በፈጣሪ ፍቃድ በአንድ ዙፋን ነገሱ። በዘመነ ንግስናቸውም ክርስትናን በማስፋፋት አብያተ ክርስቲያናትን በማሳነጽ ትልቅ ታሪክ እንደፈጸሙ አብዛኞቹ ደግሞ ፍልፍል ዋሻዎች እንደሆኑም ይገለጻል። ከነዚህ አንዱ ታዲያ በትግራይ ምስራቃዊ ዞን ክልተው ለዓለ ወረዳ የሚገኘው ገዳማቸው ደብረ ነገስት አብርሃ ወአጽብሃ ገዳም አንዱ ሲሆን በየዓመቱ ጥቅምት 4ም የዕረፍታቸው መታሰቢያን ምክንያት በማድረግ በድምቀት ይከበራል። የዘንድሮ የ2018 ዓመተ ምህረት በዓላቸውም በታላቅ ሃይማኖታዊ ድምቀት ተከብሮ ውሏል። በበዓሉ ተገኝተው መልእክት ያስተላለፉት የመንበረ ሰላማ ኦርቶዶክስ ተዋሕዶ ትግራይ ሲኖዶስ ዋና ጸሐፊና የካናዳ ሀገረ ስብከት ጳጳስ ብፁዕ አቡነ አረጋዊ ከመንትዮቹ ነገስታት በህይወታችን ተምረን የህዝባችንን ችግር በመፍታት ለሰላም መትጋት ይገባል ብለዋል። አብርሃ ወአጽብሃ አብ ዘመኖም እቲ ፍሉይ ዝገብሮ ነገር አብርሃ ወአጽብሃ በዘመናቸው ልዩ የሚያደርጋቸው ቤተክርስቲያን እያነጹ ህዝባቸውን በእምነት በፍቅርና በአንድነት መምራታቸው ነው። ሰላም ካለ ምድራችን ለሁላችንም በቂ ናት። ሰላም ለሁሉም ፍጥረት ያስፈልጋል። የአባቶቻችን ፍቅር፣ እምነት፣ መደጋገፍና መተጋገዝ በመከተል መንግስትም ህዝቡን በመስማት ማገልገልና በሰላም እንዲኖር ማድረግ ያስፈልጋል። ከሰላም ውጪ ሁሉም ትርጉም የለውምና በምድር ያለው ሁሉም ኃላፊ ነው። የማያልፈው ታሪክ ብቻ ነው። ስለዚህ እንደ አባቶቻችን አብርሃ ወአጽብሃ የማያልፍ ታሪክ ሰርተን ማለፍ አለብን። በተለይ ለ6ኛ ዓመት በለቅሶና ሞት መሃል ያለውን የምዕራብ ትግራይ ህዝብ ስቃዩ ሊያበቃ ይገባል። ከእልቂት ልንታደገው ይገባል። የክልተው ለዓለ ወረዳ ዋና አስተዳዳሪ አቶ አስመላሽ ገብረስላሴ በበኩላቸው ገዳሙ ታሪካዊነቱ ተጠብቆ የቱሪዝም መስህብ እንዲሆንና በዓለም አቀፍ ማህበረሰብ አድማሳዊ ዕውቅናና ክብር አግኝቶ በአጭር ጊዜ በዩኔስኮ እንዲመዘገብ ጥረቶች መጀመራቸውን ገልጸዋል። እዚህ ታሪካዊ ገዳም መግለጽ መንነትናን ታሪካዊ አማጻጻ ተጋሩን ይህ ታሪካው ገዳም የማንነታችን መገለጫና የተጋሩ ታሪካው መጣጥም ታላቅ ዕውቀትና ስልጣኔ ያለው ህዝብ መሆኑ በግልጽ የሚያሳይ ሆኖም በሚገባው ልክ ያልታወቀና ያልተዋወቀ ብሎም ትኩረት ባለማግኘቱ ያልተጠቀምንበት ሀብታችን ነው። ከጦርነቱ በፊት የተጀመሩ መልካም እንቅስቃሴዎች በተለይ በዩኔስኮ ከማስመዝገብ ጋር ተያይዞ የሚገባው ስራ ባለመሰራቱ ወደ ህዝብ ተጠቃሚነት አልተሸጋገረም። በዞናችንና በወረዳችን ያሉት ቅርሶች ጥበቃ
ጥበቃና እንክብካቤ አግኝተው ለቱሪዝም ልማት እንዲውሉ ከመንበረ ሰላማና ከትግራይ ባህልና ቱሪዝም ቢሮ ጋር እየሰራን ነው። ሁሉም አካላትም የድርሻቸው ኃላፊነት በመወጣት አባቶቻችን ጠብቀው ያቆዩልን ቅርስና ታሪክ ጠብቀን እንዴት ወደ ጥቅም እናውለው የሚል መመካከርና መፍትሄ ማስቀመጥ ያስፈልጋል። ይህ ቅርስ ጥበቃ ተደርጎለት በዩኔስኮ ለማስመዝገብ ሁሉም ባለድርሻ አካላት ሊሰሩበት ይገባል። የወላጆቻችንን ምልአተ ጥበብ በአንድ ቦታ እንድንመረምር የሚያስችል የጥልቅና ሰፊ ዕውቀት መናኸሪያ የሆኑ ገዳሞቻችን በዚህ ትውልድም ተጠብቀው ለቀጣይ ትውልድ እንዲሸጋገሩ ትውልዱ በየፊናው ኃላፊነቱ እንዲወጣ ያሳሰቡት ደግሞ የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባሃ ገብረ እግዚአብሔር ናቸው። عدنا كم تزفلت ህዝብና ከማክሱማውያን ወለድና ወናንቲ ስልጡና ተሐሳሰባ እንደሚታወቀው ህዝባችን የስልጡን አስተሳሰብ እምነትና ሳይንስ ትጋትና ጥበብ ባለቤት እንደነበረ ከሚያሳዩ ህያው ምስክሮች አንዱ አብርሃ ወአጽብሃ ነው። ወላጆቻችን እንደዚህ አይነት ገዳሞች ሰርተው አልፈዋል ብቻ ሳይሆን ጠብቀው መስካሁን አሻግረዋል። ለዚህም ክብር ይገባቸዋል። አሁን ያለነው አደራችን ጠብቀን ከውድመት ተከላክለንና አልምተን ለማህበረሰብ ጥቅም ቀይረን ወደ ቀጣይ ትውልድ የማሸጋገር ትልቅ ኃላፊነት አለብን። በአጠቃላይ የትግራይ ገዳማት የታሪክና ምርምር የእምነትና ጽናት የኪነ ህንጻ ውበት ከማራኪ የመሬት አቀማመጥ ጋር አጣምረው የያዙ የጥልቅ ዕውቀትና የቱሪዝም መስህብ ማዕከል ናቸው። በመሆኑም ቅርሶቻችን በመጠበቅ ወደ ቱሪዝም ልማት ለማዋል ከሚመለከታቸው አካላት ጋር እየተሰራ ነው። ወደ ቀጣይ ዜናችን ስናልፍ ደብረ ነገስት አብርሃ ወአጽብሃ ገዳም በዩኔስኮ ተመዝግቦ ለቱሪዝም መስህብነት እንዲውል ሊሰራበት ይገባል ሲሉ በዓሉ ለማክበር በስፍራው የተገኙ አማኞች ገለጹ። በአራተኛው ክፍለ ዘመን የክርስትና እምነት በሰላማዊ መንገድ በኢትዮጵያ እንዲስፋፋ ያደረጉ ኢዛና ሳይዛና የዓለም የቅንነት ማሳያ መሆናቸውንም ይነገራል። ዓለም ተክለ ተጨማሪውን አዘጋጅታለች። በኢትዮጵያ ለመጀመሪያ ጊዜ ክርስትና ሃይማኖትን ያስፋፉ ደብረ ነገስት አብርሃ ወአጽብሃ በአራተኛ ክፍለ ዘመን በአክሱም በኢዛና ሳይዛና የመጀመሪያውን ገዳም ገንብተው ቀጥሎም በክልተው ላዕሎ ወረዳ ክብረ ነገስትነቱ የነገሱበት የአብርሃ ወአጽብሃ በዓል ጥቅምት 4 በድምቀት ይከበራል። አብርሃ ወአጽብሃ በሰላማዊ መንገድ የክርስትና እምነት ያስፋፉ የዓለም ማሳያ መሆኑን ይነገርለታል። የዘንድሮ በዓል ለማክበር በስፍራው የተገኙት ምእመናንም ይህ ከዓለት የተፈለፈለውን ታሪካዊ ገዳም ለማክበር በስፍራው መገኘታቸው ገልጸዋል። እዚ ታሪካዊ ገዳም ካብ ራብዓይ ክፍለ ዘመን ጀምሩ ይህ ታሪካዊ ገዳም ከአራተኛው ክፍለ ዘመን ጀምሮ ከአክሱም ቀጥሎ እዚህ አካባቢ የተገነባ ገዳም ነው። ይህ በመሆኑም ለቱሪዝም መስህብነት የሚመች በመሆኑ ህዝቡ ተጠቃሚ በሚሆንበት መልኩ ሊሰራበት ይገባል። ከውቅሮ ጀምሮ እስከ ገርዓልታ ለቱሪዝም የሚመች ስፍራ ነው። በዓል አብርሃ በጣም ደስ ይልና ማለት ነው። የአብርሃ ወአጽብሃ በዓል በጣም ደስ በሚል ሁኔታ እየተከበረ ነው። ሁሌም እየመጣው አከብረዋለሁ። በአንድነት እንዲህ በማክበር ሃይማኖታችን ማጽናት አለብን። እናም በጣም ደስ ብሎኛል። ጽቦይ በጣም ደስ ያለኝ በዓሉ በደመቀ ሁኔታ እየተከበረ ነው። ከአምናው ምእመኑ የቀነሰ ቢሆንም በዓሉ ግን በደማቅ እየተከበረ ነው። በሰላም መከበር መቻሉ የሚመሰገን ነው። ታሪካዊና ጥንታዊ ሀብት አቅፎ የያዘ ደብረ ነገስት አብርሃ ወአጽብሃ ገዳም ሃይማኖታዊውን ይዞታ ይዞ ከትውልድ ወደ ትውልድ እንዲሸጋገር ለማድረግ በትኩረት ሊሰራበት እንደሚገባ ነው አስተያየት ሰጪዎቹ የተናገሩት። ነዚህ ገዳም ዝጥራህ ይኮነን ሀዋጽ ዝመጽእ ለዚህ ገዳም ብቻ ሳይሆን አካባቢው በሙሉ ለቱሪዝም መስህብነት ስለሚመች ሁሉንም ለመጎብኘት ነው ቱሪስቱም ከመላው ዓለም የሚመጣው። በየዓመቱም በድምቀት እየተከበረ መጥቷል። ሃይማኖትና ካብ ቀደም ንጸንሕ እንዲሁ ሐዚ አውዝለለና ሃይማኖትና አስጢምና ናይ ቦታትና ናይ ቀደም ናይ ጥንት ስለዝኾነ ሃይማኖታችን ከጥንት እየተወራረሰ የመጣ ነው። ስለዚህ የወላጆቻችን ሃይማኖት በማጽናት እምነታችንን ማጠናከር አለብን። ሰላምና ናበልጽግና ጊዜ ሆነና ሰላም የሰላምና የልማት በዓል እንዲሆንልን መልካሙን ጊዜ የሚያመጣ እንዲሆን ነው የምመኘው። አስተያየት ሰጪዎቹ አክለውም በየዓመቱ በድምቀት የሚከበረውን ይህ ጥንታዊና ታሪካዊ በዓል እውቅና ተሰጥቶት በዩኔስኮ ተመዝግቦ ለህዝብ ተጠቃሚ በሚያደርግ መልኩ ሊሰራበት እንደሚገባ በማመላከት በዓሉ ለቱሪዝም መስህብነት በሚውል መልኩ ሊሰራበት እንደሚገባ ጠቅሰዋል። አብርሃ ወአጽብሃ አብ ዩኔስኮ ለመመዝገብ ተጀመረ እንቅስቃሴ አለ። አብርሃ ወአጽብሃ በዩኔስኮ ለማስመዝገብ የተጀመረ እንቅስቃሴ አለ። ስለዚህ ይህንን ስራ መጠናከር ይገባል። ሁሉም አማኝም የራሱን ድርሻ እንዲወጣ ጥሪ ያስተላልፋለሁ። በፉሊ ተዝምዝገብ ደስ ይብለኒ በልዩ በዩኔስኮ ታሪክ ቢመዘገብ ደስ ይለኛል። እንዲመዘገብም የየድርሻችን ሚና እንድንወጣ መንግስትም እንደ መንግስት ኃላፊነቱን እንዲወጣ መልእክት አስተላልፋለሁ። እንትና ዓላማት በተክርስቲያንና ሰላም ሆሪ ከነረከብ የተዋና ዓላማው የቤተ ክርስቲያናችን ዋና መልእክት ሰላምን እንድናገኝ እንድንጸልይ ነው። ሁሉም አማኝም የድርሻውን ሚና እንዲወጣ ጥሪን አስተላልፋለሁ።
ጥንታዊ የአብርሃ ወአጽብሃ ገዳም ጨምሮ 4 የትግራይ ገዳማት ለመጠገን ከጣሊያን መንግስት ድጋፍ እንደተገኘ የትግራይ ባህልና ቱሪዝም ቢሮ አስታወቀም። የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር በአብርሃ ወአጽብሃ ገዳም ተገኝተው እንደገለጹት ጥንታዊ የአብርሃ ወአጽብሃ ገዳምን ጨምሮ 4 ጥንታዊ ገዳማት ለመጠገን ለተፈጥሮ ጥበቃ እንክብካቤ፣ ለመረጃ ማዕከል ግንባታ፣ ለቱሪዝም መዳረሻዎች ልማትና ሌሎች ተዛማጅ ስራዎች ለማከናወን ከጣሊያን መንግስት 1.7 ሚሊዮን ዩሮ ድጋፍ እንደተገኘም አስረድተዋል። ፕሮጀክቱ የትግራይ ቅርሶች ለመታደግ፣ ለስራ ዕድል፣ ለቱሪዝም አገልግሎት ለማዘመን፣ ለትግራይ ቱሪዝም ተወዳዳሪነት ትልቅ ትርጉም እንዳለውም ዶክተር አጽብሃ አክለዋል። የክልታው ላዕሎ ወረዳ አስተዳደር አቶ አስመላሽ ገብረስላሴ በበኩላቸው ከጄኖሳይዳል ጦርነት በፊት የአብርሃ ወአጽብሃ ገዳም በዩኔስኮ ለማስመዝገብ ጥረት ተጀምሮ እንደነበር ገልጸው ስራው በሚፈለገው ልክ ባለመከናወኑ ገዳሙ እስካሁን ወደ ኢኮኖሚያዊ ጠቀሜታ አልተሸጋገረም ብለዋል። በወረዳው በአራተኛው ክፍለ ዘመን የታነጸው የአብርሃ ወአጽብሃ ገዳም ጨምሮ እንደ አልነጃሽ መስጊድ፣ የዩዲት ጉዲት መቃብርና ሌሎች ከዳአማትና አክሱም ስልጣኔ ጋር የተያዙ ታሪካዊና ሃይማኖታዊ ቅርሶች እንዳሉም አቶ አስመላሽ ገልጿል። በመሆኑም እነዚህ ቅርሶች ለማስተዋወቅና ለማቅረብ ከትግራይ ባህልና ቱሪዝም ቢሮ ከትግራይ መንበረ ሰላማና ከምስራቃዊ ዞን ህዝብና አስተዳደር ጋር እየሰሩ እንደሚገኙ አስታውቋል። አድማጭ ተመልካቾቻችን ዜናዎቻችን አሁንም እንደቀጠሉ ይገኛሉ። ስለምትከታተሉንም ምስጋናችን የላቀ ነው። በጦርነቱ ሳቢያ የወደሙ በርካታ የትግራይ ህዝብ አገልግሎት ሰጪ ተቋማት ዳግመ ግንባታ ስራ ባለመከናወኑ ህዝቡ ለከፋ እንግልትና ውስብስብ ችግሮች እየተዳረገ እንደሚገኝ ተገለጸ። የፌዴራል መንግስት የፕሪቶሪያ ስምምነት በሙሉነት ተግባራዊ በማድረግ በትግራይ ዳግመ ግንባታ በማረጋገጥ ረገድ ኃላፊነቱ እንዲወጣም በተደጋጋሚ ጥሪ እየቀረበ ይገኛል። ትራስ ሀዳኖም ተጨማሪውን አዘጋጅታለች። መሰረተ ልማቶች ይህም በርካታ የህዝብ አገልግሎት ሰጪ ተቋማት ጉዳት ደርሶባቸው ሙሉ በሙሉና በከፊል ከአገልግሎት ውጪ በመሆናቸው ህዝቡ ለከፍተኛ ችግርና እንግልት ተዳርገዋል። በተፈጸመው ጦርነት ጉዳት ከደረሰባቸው መሰረተ ልማቶች መካከልም የጤና ተቋማት በግንባር ቀዳምነት ይጠቀሳል። በትግራይ ያሉ የጤና ተቋማት በአብዛኛው መውደማቸውን ተከትሎ በቂ የህክምና መሳሪያና የመድኃኒት አቅርቦት እንደሌለ፣ በዚህ ምክንያትም ተገልጋዮቹ ለከፍተኛ እንግልትና ለውስብስብ ችግሮች መዳረጋቸው ይገለጻል። هاي አገልግሎት ተስቆል ካልወትር ካደገ ግዙ መድኃኒት ሉና ወትር ምን አገልግሎት አለ? ሁሉም ከውጭ ግዙ ነው። ለስሙ ችግረኞች ስለሆን የነጻ ወረቀት አለን፣ ግን ምንም አገልግሎት ማግኘት አልቻልንም። ታጓንት እንኳን ታዝቀደለት ጓንት ካብ ደገየም ዝልኻ ቀላል የምትባለው ጓንት እንኳን ከውጭ ግዙ እየተባለ ነው። መድኃኒት የሚባል ነገር የለም። ሽኮሪ አያንያትኒ ማለት እዩ ሽኮሪያ ይግልገለ የስኳር ህመምተኛ ነኝ። እዚህ እየመጣው ነበር አገልግሎት የማገኘው። አሁን ግን መድኃኒት ከውጪ እንድገዛ ነግረውኛል። እዚህ የለም። አሁን እዩት፣ መርፌውን ብቻ ነው የሰጡኝ። መድኃኒት ከየት ይመጣል? መድኃኒት ጥራህ ከይኮነስ ካልኦት ናይ ስኳር መሐከሚ መመርመሩን ኢቭን አድሌት ዝባል መድኃኒታት በጣም ናሲና ነና መድኃኒት ብቻ ሳይሆን የስኳር መመርመሪያን ጨምሮ አስፈላጊ ግብአቶችም የሉም። በተለይ በመድኃኒት የሆስፒታሉ በጀትና ተገልጋዩ በፍጹም አይመጣጠንም። የጦርነቱ ሌላኛው ዳፋም የተማሪዎች የነገን ተስፋ አጨልመዋል። ኮሮናን ጨምሮ ላለፉት ዓመታት በተፈጸመው ጦርነት ሳቢያ ተማሪዎች ከትምህርት ገበታቸው ሊቆራረጡ ችለዋል። የበርካታ ታዳጊ ህጻናት የትምህርት ጉጉትና ተምሮ የመለወጥ ህልም ከወዲሁ ተቀጭቶባቸዋል። ይህም የትምህርት ቤቶች ውድመት እንዲሁም አንዳንድ ትምህርት ቤቶች ለተፈናቃይ ወገኖች መጠለያነት መዋሉ ብሎም የተማሪዎች የመማሪያ ቁሳቁስ እጥረት በትምህርት ስርዓቱ ላይ ደንቃራ ፈጥሯል። ይህ ደግሞ ሌላኛው ትግራይ ድህረ ጦርነት ዳግመ ግንባታ እንዳይፋጠን ካደረጉ እንቅፋቶች መካከል ይጠቀሳል። በኹይናት ይኹን ዓድና በደንቢ ብዙሓት ጉዳት ይበጽሕዋዩ። ትግራይ በጦርነቱ ምክንያት ከፍተኛ ጉዳት ደርሶባታል። በጦርነቱ ቅድሚያ ከተጎዱት መካከልም ተማሪዎች ነን። ከትምህርት ገበታችን ተስተጓጉለናል። ተማሪው በትምህርቱ ተስፋ እንዲቆርጥ አድርጎታል። ስለዚህ ትግራይ ወደ ነበረችበት የትምህርት ጥራት ለመመለስና የቀጣይ ትውልድ እድል ለማመቻቸት ሊሰራ ይገባል። አብና ማጮ ክልተ ላይብረሪ ነው
በየትምህርት ቤቱ በርካታ ችግሮች አሉ። በጦርነቱ ምክንያት የወደሙ ትምህርት ቤቶች በርካታ ናቸው። ለምሳሌ ያክል በዚህ በደቡብ ዞን በማይጨው ከተማ ስናይ 2 ላይብረሪ ብቻ ነው ያለን። የተሟላ መጽሐፍትም የለም። ከሃይስኩል ጀምሮ የመጽሐፍት ችግር አለ። ትንሽ መጽሐፍት ነው ያሉት። አንድ ላይብረሪ መጽሐፍ ለ4 ነው የምንወስደው። የኢንተርኔት አገልግሎትም የለም። ይህ በእንዲህ እንዳለም በአብዛኛው የመሰረተ ልማት የደረሰው ጉዳትና ውድመት በህዝቡ የዕለት ተዕለት እንቅስቃሴ ላይ እንቅፋት እየፈጠረ ይገኛል። እንደ መንገድ፣ ውሃና የመብራት ዝርጋታ የመሳሰሉ የህዝብ አገልግሎት ሰጪ ተቋማት በሚፈለገው ልክ ጥገና ተደርጎባቸው ለአገልግሎት አለመብቃታቸው ማህበረሰቡ ላይ እክል እየፈጠሩ እንደሚገኝ ይገለጻል። ጦርነቱ በመጀመሩ የነበሩትን አጠቃላይ የመሰረተ ልማት ተቋማት ወድመዋል። በጥሩ እንቅስቃሴ ላይ የነበሩትም ወደ ኋላ የተመለሱበት ሁኔታ ነው የነበረው። ህብረተሰቡ ማህበራዊ ኢኮኖሚያዊ ጫና እየደረሰበት ነው። በችግር ውስጥ ያለ ህዝብ ነው። መንገድ፣ መብራት ባለመኖሩ ሳቢያ ህዝቡ በከፋ ችግር ውስጥ ነው ያለው። አካባቢው ድንበር በመሆኑ ጥሩ እንቅስቃሴ የነበረው ቢሆንም አሁን ላይ በመሰረታዊ አገልግሎት ሰጪ ተቋማት መውደም ምክንያት ህዝቡ በከፋ ችግር ውስጥ ይገኛል። በትግራይ ከጦርነቱ በፊት እንደነበረው ከፍተኛ የኢንቨስትመንት ፍሰትና የኢኮኖሚ መነቃቃት አሁን ላይ በከፍተኛ መጠን ወድቋል። ለዚህም የነጋዴዎች ከጦርነቱ በፊት የወሰዱት ብድር ከነወለዱ እንዲመለስ መደረጉ የነዳጅ ክልከላው ኢኮኖሚውን በከፍተኛ መጠን አዳክሞታል። ከዚህ በተጨማሪም የነበረው የሰላም መደፍረስ ለኢንቨስትመንት ፍሰቱ እንዲቀዛቀዝ ማድረጉን ሲገለጽ ቆይተዋል። ያው ባለፉት የጦርነት ጊዜያት የነበረ የብድር ሁኔታ ያው በወለድ ላይ ወለድ እየተጨመረ የኢንቨስትመንት ሴክተር ሰዎችም ይሁኑ ያው የንግድ ማህበረሰቡ በከፋ የብድር ሁኔታ ውስጥ እንዳለ የሚታወቅ ነው። የትግራይ አጠቃላይ ኢንቨስትመንት ወደ ነበረበት ለመመለስና ኢኮኖሚውን ለማነቃቃት የሚያግዝ ድጋፍ ማድረግ አለበት ብለን ነው የምናስበው። እነኚህ ከላይ የተጠቀሱና መሰል ተግዳራቶች ታዲያ ትግራይ ድህረ ጦርነቱ በሚፈለገው ፍጥነት ወደ ዳግመ ግንባታ እንዳትገባ አድርጓታል። በፕሪቶሪያ የተደረሰው ውል ግን ከተኩስ ማቆም ስምምነቱ ሌላ ተፈናቃዮችን ደህንነታቸው በተጠበቀ መንገድ ወደ ቀያቸው መመለስን ጨምሮ የትግራይ ዳግመ ግንባታ ማረጋገጥን ያካትታል። መሰረተ ልማቶች ጥገና ተደርጎላቸው ወደ ስራ እንዲገቡ ሳይደረግ የትግራይ ዳግመ ግንባታ ሊረጋገጥ አይችልም። ስለሆነም ለውሉ ሙሉ ተፈጻሚነት የፌዴራል መንግስት ኃላፊነቱ ሊወጣ ይገባል። አደራዳሪ አካላትም ሆነ የዓለም ማህበረሰብ የውሉ ትግበራ ከግቡ እንዲደርስ የበኩላቸውን ሊወጡ ይገባል። በመጨረሻም ከውጭ ወደ ያገኘነው ዜና እናልፋለን። በሜክሲኮ ባጋጠመው የጎርፍ አደጋ 64 ሰዎች ለሞት መዳረጋቸውና በደርዘን የሚቆጠሩ ሰዎች ደግሞ ደብዛቸው መጥፋቱ ተገለጸ። ባለፈው ሳምንት በሜክሲኮ 5 ከተሞች በጣለው ከባድ ዝናብ ባስከተለው ጎርፍ 64 ሰዎች መሞታቸው ነው አልጀዚራ የዘገበው። በሀገሪቱ ምስራቃዊ ባህር ዳርቻ በሚገኘው የቫልስኩሪዝ ግዛት ውስጥ 29 ሰዎች፣ በሄልዶልጎ ግዛት 21 ሰዎች፣ በቻቡላ ግዛት 13 ሰዎች መሞታቸውን አልጀዚራ በዘገባው አመላክቷል። በጎርፍ አደጋው በርካታ ሰዎች ደብዛቸው መጥፋቱንና በርካታ መንደሮች በጎርፍ በመስመጣቸው ከ100 ሺህ በላይ ቤቶች መውደማቸውና በርካታ ዜጎች መፈናቀላቸውንም ተመላክቷል። የሀገሪቱ የሜትሮሎጂ ባለሙያዎች እንደገለጹት ዝናቡ አብሎ ንፋስ ተጨምሮበት የጎርፍ መጥለቅለቅና የመሬት መንሸራተት አደጋን አስከትለዋል ሲሉ ለሮይተርስ ገልጸዋል። የሜክሲኮ የአየር ኃይል፣ ብሔራዊ ጥበቃና ሌሎች የሀገሪቱ የመንግስት ተቋማት ዜጎችን ለማዳን ዕለታዊ ምግብ እና ሌሎች ድጋፎች እያደረጉ እንደሚገኙም አልጀዚራ ገልጸዋል። አድማጭ ተመልካቾቻችን ለዛሬ ምሽት ያዘጋጀናቸው ዜናዎች እነዚህ ይመስሉ ነበር። ከቀሪ የዲደብሊው ኢንተርናሽናል ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ ተመኘን። ሰላም።